በነገራችን ላይ ፋሚሊ ሴት ልጅ ክብሯን ስትጥል በገንዘብ ወንድ እንገዛለሁ፣ ገንዘብ ሰጥቼ ራስ ያደርገዋለሁ፣ ሰዓት ገዝቼ ቤት ፈርሼ ቤት ገዝቼ የምትል ሴት አትመቸኝም። ሴት ልጅ ማለት ነው በራስ መተማመን ሲኖራት የሰው ኮንፊደንስ መውሰድ የማትችል ሴት፣ በራሷ የምትንቀሳቀስ ሴት በጣም ታስደስተኛለች። ለዛ ነው እኔ ሩታ ጋር እስካሁን ድረስ ጾም እንኳ ሳይገድበኝ መስራት የፈለኩት። ሴት ልጅ ኮራጅ ነን ስትል ውስጤ ናት። በጣም ነው የሚገርመው። ላይክስ ያድርጉት ይሄን ቪዲዮ። እኔ ሩታ ሀብቴ ማታ ባደረገችው ነገር በጣም እደሰትባታለሁ። በጣም የባሏም ልብ ፈትሻ ማዋቋ ለራሱ ለስራ እንደሆነና ሴትም እንደማይፈልግ ህይወት እንደማይፈልግ ከሌላ ሴት በማዋቋ ደስ ብሎኛል። ለብኝ ነኝ ሄርሚያንቺ ማጠል አለብኝ፣ መናደድ አለብኝ። ለቻልክ ቆመህ አናግረኝ፣ አትንካኝ። ከሽ ምንልክ ቅርታ እንዴ! እስከ መቼ ነው እንደዚህ ይሆን? ግን እናንተ አብረን መቀጠል የምንችለው እስከ መቼ? ትናንትና ወይም ደግሞ ዛሬ አብርሽ የድሮ ሚስቱ ጋር አድሮ ነው የመጣው። እንኳን ደህና መጣህ ብዬ እንድቀበለን ይፈልጋል። ልጅህን አይተህ መውጣት ትችላለህ። ዞር በይልኝ ብለህ ገፍተር አደረገው ነገር ያንተ ነገር ነው። ገባ? ቢያንስ ከተቻለክ ገባ እንደዛ ለብሳ ወይን ካንተ ጋር ለመታረቅ ከዛ በኋላ ደግሞ ሀሳቧን አይደል እንዴ እጄ ልቀቀኝ። በጣም ነው ያስጠላኸኝ ከምልህ በላይ በቃ ልክ አይደለም። አስጠላሽ አይደል? እኔ ማልሆን በነገራችን ላይ የወሬ ቆማጣ ይዞ ማውራት አልወድም። ሲቀጥል ደግሞ ፋፊ ወለየዋን ታውቃታላችሁ። የሩታ ቺክ ናት አይደለ እንዴ? ሩታ ሀብቴ በምታደርገው ነገር በጣም እደሰታለሁኝ። ባሏን ማንነት ያወቀችበት ፓርት ደግሞ በጣም ያስደስተኛል። ሰካራምና አብድ የልቡን ነው የሚያወራ ይባላልና ሀቂቃ ነው የምላችሁ። ጾም ባፍ ይዘናል አንዋሽም። ሰካራም እና የሰከረ ሰውና እብድ የልቡን ያወራል። በአማን ቀን የሚያቅደውን ነው የሚያወራውና ሩታ ሀብቴ ከባሏ ላይ ብዙ ነገሮችን አፍዛለች እና መቼም ቢሆን ትሰበራለች፣ ወደኋላ ትቀራለች። ሴት ልጅ ተሰብራ ትቀራለች ብላችሁ ካሰባችሁ ሩታ አሸናፊ ናት፣ አሸንፋለችም። ነገ ተነገ ወዲያም ሚዲያውን ተመራዋለች። ተነገ ወዲያም ከዛም ወደ አመቱንም በሩታ ሀብቴ ሚዲያው ይመራል። ልክስክሶች ተልከስክሳችሁ የሰው ባላይ ጉፍ የምትሉ የሰው ፍቅረኛ የምትወስዱ ስለ ፍቅር ሰው አላኔ ፍቅረኛ ስል አፍራለሁ። ለምን በሙስሊም አይፈቀድምና። ግን የሰውን ባል የሰውን የወደዱትን እቀማ አለብላችሁ የምትነሱ ሴቶች ቲክቶክ ላይም እያየናችሁ ነው። በጣም የወረደ አስተሳሰብ አላችሁ። እኛ ከሴት እንበልጣለን ብላችሁ የምታስቡ ወንድ ልጅ ባረካትና በማሽቃበጥ ትዳር አይመራም። ትዳር የሚመራው ወንድ ልጅ ለሱ ስሜት የምትጠነቀቅ ሴት ነው። ሩታ ማለት ደግሞ ለባሏ በጣም ብዙ ነገሮችን የምትጠነቀቅ ጀግና ሴት፣ የፍቅር ሰው ናት። የገንዘብ ሰው አይደለችም። ሄርሜላ እኮ ሰዓት ሰጠሽ፣ ቤት ፈረሽ፣ ቤት ገዛሽ፣ በጣም ብዙ ነገር አድርጋለች። ይሄ ምንድነው? የወረደ አስተሳሰብ የብዙ ሴቶች ህይወት ይሄ ነው። ወንድ ልጅ በገንዘብ እንገዛለን ብላችሁ የምትነሱ ሰዎች ተዋርዳችሁ ነው የምትቀሩት። ትዳራችሁ አያምረው። ሩታ ሀብቴ ግን ገንዘብ አይደለም፣ ቁሳዊ አይደለም፣ የሷ ፍቅር ብቻ ነው መሰረቷና ያም ነው ሙስሊም ክርስቲያኑ እንደዚህ እያንጫጫ ነው ያለው ማለት ነው። እስኪ ላይክ አድርጉት ይሄን ቪዲዮ እና አበረታቱ ማለት ነው። በሌላ ቪዲዮ እስከምንመጣ ማለት ነው አዳምጡኝ ፋሚሊ። ከዛ ባለፈ ፈቃደኛ ሆና ነው አይደል እንዴ እየተጣላላት ያለው? አዎ አይደለም እኛ አይደለም ሄርሜ ፕሊስ ተረጂ። ራሴን አላውቅም ነበረ ያሁሉ ነገር ሲፈጠር ነው እኔ ራሴን ማውራት ይችላል። ሰማኛለ ዳኒ ስለነበረ ነው ጠላት ደስ እንዳይለው ብዬ ነው ገባ። ዲስፔክት ላደርግህም ምንም ላልተገር ያልፈለኩት ግን ደግሞ ሄርሜላ ዝም ስትል በዚህ ልክ መስመር ማለፍ አልነበረብህ። እጄ ልቀቀኝ እንዴ! እኔ አይሰማኝም እንዴ? እኔ ማታ እንዴት ሆኜ እንዳደርኩኝ እኔ የማውቀው። በዛ ላይ ስልክ አታነሳም። ሰው ነገር ብትለኝ ሰው ከዛ ባለፈ እሷ ወይ እንዴት አመን ተጣጣላ አብርሃም ምን ታድር እንደሆነ እኔ በምን አውቃለሁ። ለማንኛውም ከዚህ በላይ መቆየትም አይጠበቅብኝም። የተሻለ ምክንያት ትሰጠኛለህ ብዬ ነበር ያሰብኩት፣ ግን ደግሞ ምንም አላውቅም ነበረ ምናምን ሁኔታውን ለማሳለፍ ነው ምናምን እንደዚህ አይነት ደግሞ ስሜት እያየሁብክ ሊሆን አይችልም። ስላወራኝ በጣም አመሰግናለሁ። ቴንኪው። አማራጭ ይሆናል እንዴ ተቆም ይተደ እና ብሬክስ ሆን እኮ አንተ ምንም የለም አይደል እንዴ? እስቲ ተራርቀን ደግሞ እንያው። ልቀቀኝ አብርሃም ልቀቀኝ። በቃ ህይወትን መምራት ትችላለህ። ልቀቀኝ በቃ። ልክ አይደለም በቃ። ምክንያቱም ለምን ቁርጤን እንደማይነግረኝ አላውቅም። ምክንያቱም እኔ ቢያንስ እዚች ጋር ህይወት ጀምረናል ብዬ አንድ ስቴፕ በሄድኩ ቁጥር እሱ ደግሞ ከጀርባ እንደዚህ አይነት ነገር ማድረግ እንዳትነካኝ እሺ። ንቂ የባሻር መንቃት አለ ዳኒ መስባት ነው። ሚስት አለችው ትላንትና ከሷ ጋር ነው አድሮ የመጣው። የምን አቃጣሪ ንቂ ማደስ ሞልቶ እያወራ ያለው
ትክክል ነው። ገባ ትናንትና ያደረከው ነገር በጣም ደብሮኛል። አሁንም ቅድም ስላለ በጠላት ፊት ደስተኛ እንዳይሆን ነው ዝም ያልኩ። ገባ ልክ አደረክ። መውጣት የአንተ መብት ነበረ። ጠጣ ስትልክ መጠጣ ለምን ታዲያ እንደዚህ አይነት ነገር እየተቀበልኩ እንድኖር ትፈልገው አንተ? ብራትን ቤት ቁጭ ብዬ እኔ እናንተን ቪዲዮ እንደዛ እያየሁ አይደለኝ እንዴ? ለምን አትረጋጊ? እሺ እጅን አውርድልኝ። ማታ እሷ እንደዛ ነካክታ ከኔም በቃ ማለት መጥፎ ቃል እንድናገር አታድርገኝ። እዚህ በላይ ምን ይፈጠር? አብራችሁ ካደራችሁ ምን ልቀቀኝ እንዴ? እኔ አይሰማኝም እንዴ? እኔ ማታ እንዴት ሆኜ እንዳደርኩኝ እኔ የማውቀው። በዛ ላይ ስልክ አታነሳም። ቢያንስ ስልክ አንስ ወይ እንዴት አመጣለሁ አለብኝ። ለምን እንደምታስበው አይደለም። ረዳህ ብዙ መስመሮች የቻልክ ቆመህ አናግረኝ፣ አትንካኝ ከቻልክ። ይሄን እንዴ አትቀያይርብኝ። እኔ ላይ አይ እንዴት እንኳን ደህና መጣህ ብዬ እንድቀበል አድሮ ነው የመጣው። እንኳን ደህና መጣህ ብዬ እንድቀበል ነው የፈለግከው? ቢገባህ ልጅህን አይተህ መውጣት ትችላለህ። ዞር በይልኝ ብለህ ገፍተር አድርገህ መግባት። አንተ ምን እየሆንክ ነው ያለኸው? ገና ደግሞ ትናንትና እኮ አብርሽ እኔ ጋር ነው ያደረው ብላ እሷ እንድትናገረኝ ነው የፈለግህ። እንተ ነገር ነው ገባ? እኔ ከሌላ ወንድ ጋር አይተኸኛል? ያ እየሰጠኝ ያለው ቢያንስ ከተቻለክ ነገር አለ ገባ? እንደዛ ለብሳ ወይን ይዛ ስጠብቅህ እንደገና እሷ እየሞከረች ነው። ከዛ በኋላ ደግሞ ሀሳቧንም ታውቃለህ። እየጠጣክ ምናምን አድረግ እንደገና ዛሬ በጠዋት እንዴት ብዬ ነው እንድቀበል የምፈልገው? እጄ ልቀቀኝ። በጣም ነው ያስጠላኸኝ ከምልህ በላይ በቃ ልክ አይደለም። እንዴት አድርግ እናንተ ለማራራቅ ይህን ስቴፕ እየሄዱ ለምን ልግም? አብርሃም በብዙ ነገር ከጎን ለሆን እየፈለግኩኝ ነበረ ይገባሃል። እኔ ግን ተስፋ የሚያስቆርጠኝ ነገር አንድ ስቴፕ እያሳየኸኝ ያለው አሁን ከአብርሃም ጋር ትናንትና እንደዚህ ያደረግሽ አብርሃም ለምን አይገባህም? ቀና በል እናናግረኝ፣ ቀና በል እና ደግሞ እኔ እናንተ ባዳንን እንዲህ ስልክ ማታነሳው መገናኘት ትችላላችሁ። ልጅህን ማግኘት ግዴታ ቤት መሄድ አይጠበቅብህም። እሷን ልክ አላውቅም ግን አብርሃም ከቻልክ ግን ያለው በግድ ነው የጠጣው ላይክ ላይ እየተቀመጠች ምናምን ከልግም ከዚህ በፊት ያለው ነገር አልፏል። እስከበር ያለበት ይገባ ገባ። ማንም መስመሩን አልፎ እንዳይመጣ ማድረግ የምትችለው አንተ ነህ። ይሁን ችግር የለውም። ማንም ይናገረኝ ማንም እንትን ይበለኝ ምንም ነገር እንኳን ተናግሬ አላውቅም። አንተን ላለማስጨነቅ እንደዚህ ተሰማኝ፣ እንደዚህ ደበርኩ፣ እንደዚህ አለቀስኩኝ ብዬ እንኳን አንድ ነገር ተናግሬ አላውቅም። አንተ በኩል ለሚመጣብኝ ነገር ልታስከብረኝ ነው እንጂ ልታስንቀኝ አይገባም። በጥፊ በይው ልኮራ ይገባል። እንኳን ብትመጣ አላልችልም። ቢገባ ከአብርሃም እንዴት አድርገህ እንዳሰብከው አላውቅም። ማስተካከል አልችልም። ዳኒ እዚህ ጋር ይደብርሃል። ትናንትና ግን አብረህ አድረህ ስትመጣ እንዴት አይነት ስሜት እንዴት አትያዘኝ የትም አይጠበቅብኝም። ሊሆን አይችልም። መተህ ስላወራኝ በጣም አመሰግናለሁ። ቴንኪው። አማራጭ ይሆናል እንዴት ተቆም ይታደ እና ብሬክ ስሆን እኮ አንተ ምንም የታየውክ አይደለም አይደል እንዴ? እስቲ ተራርቀን ደግሞ ልቀቀኝ አብርሃም ልቀቀኝ። በቃ ህይወትን መምራት ትችላለህ። ልቀቀኝ በቃ ረግበኝ። ወሳህለን ኬፍኩም አክባርኩም ያ ብናት ውድ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? ይሄንን ቪዲዮ ላይክ አድርጉና እንግዲህ ማታ ሩታና ሄርሜላ ባረጉት በቪዲዮ ያልመጣሁት ትንሽ ቢዚ ሆኜ ነው፣ ጾም ስለሆነ ነው። ቪዲዮ ብዙ ጊዜ ቻናሌ አይፈልግም በእንትን መስራትና ለዛ ነው ዛሬ የመጣሁላችሁ። ምልክት ይሰጠኛል በነገራችን ላይ የኔ ቻናል ማለት ነው ቪዲዮ ነው የሚፈልገው። ለዛ ነው አንዳንዴ ቪዲዮ ስወጣ ፈልጌ ወድጄ እንዳይመስላችሁና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? በማታው ቪዲዮ እንግዲህ ብዙ ነገሮች ተፈጥረዋል። አብርሽን ሄርሜላ ምን እንዳለችው ሰምታችኋል። በዳኒ ቤት አስታስጠላኛለህ ብለዋለች። በረዥም ገመድ አስራ እየለቀቀችው የማይሆን አረካት እየሰጠች ልጁን ታበላሸች በኋላ ብዙ ቃላቶችን ስትናገር ነበር። ከልጁ ጋር እንዳይገናኝ ብዙ ነገር ትፈልጋለች። ቪዲዮውን እንግዲህ ቆርጬ አስገብቼላችኋለሁ። በጣም ነው የሚያስጠላው። በነገራችን ላይ እንዴት አንድ ባለትዳር ወንድ ኖርማል ጓደኛ ብሎ ሲያሽቃብጥ የኖረውን ሴት የዛን ያህል መቅነስ ለሱ ለራሱ አስፈላጊ ነው ወይ ብዬ አስባለሁ። እንደገና ደግሞ የወንድ ጓደኛ የሴት ጓደኛ የምትይዙ ሰዎች በህይወታችሁ ውስጥ ራሳችሁን አደጋ ላይ እየጣላችሁ እንደሆነ በሰሞኑ ቪዲዮ መማር ትችላላችሁ። አብርሽ የማይወጣበት ነገር ውስጥ እየገባ ነው ያለውና ከልጁ ጋር ደስተኛ ሆኖ ከሚስቱ ጋር ማሳለፍ ይፈልጋል፣ ከሄርሜላ ጋር ማሳለፍ ይፈልጋል። ማንኛውን ሚዛን ላይ አድርጎ እንደሚመርጥ አሁን እየዋለለ ነው ያለው ማለት ነው። ጊዜ ስጪኝ ይላል ሩታን። ጊዜ ስጪ ባንዴ የሚሆን ነገር አይደለም፣ ብዙ ነገር ተቀይሯል ይላል። ይሄ ማለት ምን ማለት ነው? ከሄርሜላ ጋር የጀመሩት ነገር አለ። እሷስ እቤቱ አስቀምጦ ፎቶ ለራሱ ተደርድሮ እኛ ምን እንድንፈርድ ፈልጋችሁ ነው? ምን እንበል? እኛ ተመልካችና አሁን በኮሜንት ትሳደባላችሁ። እኛ ምን አገባን? እኛ እኮ ያየነውን ነው የምንፈርደው።
እንዴት ነው አንድ ወንድ ልጅ ከሌላ ሴት ጋር ካላሽቃበኩኝ ብሎ ትዳር አልፈልግም ማለት ምን ማለት ነው? አብርሽ እኮ የሁሉ ሙላቃ የገባው በራሱ እጅ ነው። ሄርሜላም እኮ የእሱን ልብ አይታ ነው እንደዚህ የተጫወተች ካራክተር ያለችው ማለት ነው። እሱ አቋም ቢኖረው ጀግና አቋም ቢኖረው ክብር አታስከብረኝም አንተ ማረባስ ነው አለችው እኮ ወላሂ እኔ ክብር ያስፈልገኛል አለችው። አንድ ቀን ለሚስቱ ለልጁ እናት ሳይከላከል ሳያስከብር ለሄርሜላ ክብር እንዲሰጣት ስትጠይቀው ቆሞ ማየት እንደኔ ያያችሁ ላይክ አድርጉ። አንድ ቀን ለሩታ ክብር ሰጥተው ያውቃል? አንድ ቀን ልጄ እናት ናት፣ ፍቅሬ ናት፣ የመጀመሪያ ፍቅሬ ናት ብሎ አንድ ቀን ሳይከላከልላት ሄርሜላ ግን ክብር እንዲሰጣት በሷ በቃ ኮንፊደንስ እንዲኖር ዳኒ ጋር ስመጣ እኔ የምትወራጨው ነገር አያስደስተኝም። እኔ የሚያስደስተኝ ማንም ሰው ሲነካኝ መከላከል እንዳለብህና የኔና ብለህ መስዋዕት መክፈል አለብህ። ይሄን የማታረግ ከሆነ አልፈልግህም፣ ከህይወቴ ውጣን አለችው። አያችሁ አይደለ? ገና የሷ ሳይሆን ጓደኝነት እንኳን አልፈልግም ነው ያለችው። ቃል በቃል እንግዲህ ቪዲዮውን መግቢያ ላይ ታችሁታል። ይሄ ምንድነው? አብርሽ የራሱ ስራ የራሱ መልከስከስ። በእውነት ነው የምላችሁ። እንዴት ነው ሩታ ከሆነ የምታደርገው ነገር ከመጥፎ ሁኔታ እሷ በሰዓቱ የሚሰራው ስራ ስላናደዳት ለማራቅ የፈለገችበት ምክንያት እንደማይቀየር ስለገባት ነው። ነገር ግን አሁን ማለት ነው ሩታ ከመጥፎ ህይወት ማንም ተሚጫወትበት ሄርሜላም ተጫውታ ጥላው ከምትሄድ የልጄን አባት እንከባከብ ብላ መልሳ ስትመጣ እንደምታወት ነው የእሱ ፍላጎት እሷን ቤት አስቀምጦ ከሌላ ሴት ማሽቃበጥ ነው። ይሄን አያቆምም አብርሽ። ነገር ሄርሜላም ጋር ይስማማም ሩታም ጋር ይስማማም፣ በዛ አቆሙ ማለት ነው። ሄርሜላ ደግሞ ማንም ሴት መታ በሏ ላይ አንድ ቀን ሳትዘብንባት ሚስቱ ጋር እንኳን ስላለ እንደኛ ጨረጨራት። ይሄ ነው እንደ ትዳር? እኔ ይሄ ትዳር አይደለም። ይሄ በቃ ብሽክሽቅ አለ አይደለም። እና አብርሽ በራሱ ጊዜ ራሱን ያወረደው ዝቅ ያደረገው ራሱ ነው። እኔ ትናንትናም ለቅቄላችኋለሁ ቪዲዮ ገና ምን አይታችሁ ገና ሴቶች አሉ ብዙ ፋይል ይዛለች ሩታ ማለትም በሷ ላይ ድራማ ለመስራት በጣም ብዙ ሴቶች ጋር እያወራ ነው። ብዙ ሴቶች ላኩልኝ ስላቸው የሚልኩለት ነገር አራካታቸው ምናምን እንዲህ እናደርጋለን ምናምን እያሉ በእውነት ነው የምላቸው። በጣም ይደብር። ይሄን የሰማሁት ከራስ በቃ ከውስጥ ሰው ነው። ይሄንን ማውራት አይጠበቅብኝ ሊሆን ይችላል። ነገር ግን ብዙዎቻቸውም እንደ እውነት አድርጋችሁ ምናምን እኔ ካልሰማ አላወራም። ጾም ይዣለሁ። እናንተ አትሸወዱ። ስራ ላይ ነው፣ ድራማ ነው። አብሬሽ መቼም ቢሆን ህይወት ከሌላ ሴት አይጀምርም። ሄርሜላም ብትሆን እያስመሰለች ነው። ዛሬ ወጣልኝ ነገ ግባልኝ እያለችው አይደለ እንደ ተጀምሮ ሲጨርስ ከህይወታችሁ ወጣለሁ እያለች እያስፈራራች አይደለ እንዴ እየሰራች ያለችው። ፍቅር እንደዛ ነው እንዴ? ሩታ ካንተ ህይወት ወጣለሁ ብላ ምን ቀን ነው በፊት በፍቅራቸው ጊዜ የምታውቀው? ብዙ ጊዜ እኮ እያለቀሰኝ ነበር ስለምትወደው። እቺ ግን ትፈልግ ታሽቃብጣለች፣ ትፈልግ ደግሞ እኔ እወጣልሃለሁ ታላስከበርከ እያለች ታሸማቋለች ማለት ነው። በጣም ምላሳም ናት ሴት። ምላስ ደግሞ በጣም ከባድ ነው እና ሩታ ሀብቴ ያደረገችው ማታ ብዙዎቻችሁ ላይመቻችሁ ይችላል። ለእኔ ግን የባሏን ማንነት ስላወቅ ከወራ በላይ እየሳቀች ፈታ ብላ ቪዲዮ ማሳየት ፊቱ ማሳየት አይደለም አነጋገሯ ለራሱ ኮንፊደንሷ ከሱ የሰማችው ቃላት እኔ ማስፈራራት እና ሩታ ሀብቴ በምታረገው ነገር እኔ ደስ የሚለኝ ምን መሰላችሁ? ባሏን ከቆሻሻ ህይወት ለማውጣት ነው። አሁን አየው እንዴት ክብር እንደምትሰጠው እንዴት እንደምታንቋሽሸው ሄርሜላን በዚህ በሰማኑ ቪዲዮ ለራሱ እያያችሁ ነው። በአንዴ ገና ሌላ ሴት መጥቶ ሳይሰራ በሷ ጋራ ሩታ ይሄን ሁሉ መስዋዕት ከፍላ ከአብርሽ ጋር 3 ዓመት የሞላ ሴት ሄርሜላ ግን ሩታን እንኳን ማሸነፍ ያቃታት። ወጣለሁ ከህይወት በቃ ካላስከበርከኝ እያለች እያስፈራራችሁ ሩታ ጋራ እንጂ ከሄርሜላ ጋር ይቀጥላል ብዬ እኔ አላስብም። ነገር ግን ሊያስመስል ይችላል። በቀላል አይፋታም። ለምን ድራማው ምን ሰርተይ ብሎ ሰው እኮ አይዲያ ያስፈልጋል። ዩቲዩብ ላይ ለመስራት እኮ አይዲያ ያስፈልጋችኋል። እስቲ ላይክ አድርጉት ይሄን ቪዲዮ እና ሩታ ሀብቴ በምታደርገው ነገር እኔ ደስተኛ ነኝ። የባሏን ምንነት አይታለች፣ ምን እንደሚፈልግ የሱን ስፔክት ብዙ ነገሮች ከሷ ጠብቆ እሷ
ስላልተረዳችው ብዙ ነገሮችን ሴብ አድርጋለች እና ሩታ መቼም ቢሆን ወደኋላ አትቀርም። ሄርሜላን ደም ታስለቅሳታለች። ወደፊት ጠብቁ። ምንም ይሆን ፎቶዋን ቢሆን ተፈለገ ተቦስ ትላታለች። ተዝረከረክ የነበረውን ሁላ ማታ እኮ እኔ ሄርሜላ እያለች ነበረ፣ ግን ደነገጠች እኮ በመሀል ላይ አይታችኋት ከሆነ እና ለወንድ ልጅ ፎቶ የምትልኩ ሴቶች ራቁትም ሆነ ለምን በቦድም ሆነ በማንኛውም ነገር ለእናንተ ላልሆነ ወንድ ፎቶ የምልኩ ሴቶች ተማሩ። በእውነት ነው የምላችሁ። ሩታ የሰራዩ ከሱን ሰከረም ምንም አለም አስመስሎ የሚሆን ያን ፈጣሪ ነው የሚያውቀው፣ አይመለከተንም። ግን እጇ ገብቷል ሁሉ ነገር። የሱ ስልክ እጇ ላይ ነው ያደረው። ብዙ ነገሮች ትዕግስት የሚያደርጉት ሁሉ ማለት ነው። ይሄ ምንድን ነው? አረ ሴት በራሳችንና ክብር ተው። የሰው ባልም ሆነ እናንተ የማይሆናችሁ የማይመጥናችሁ ወንድ ላይ ጉፋት በሉ። በእውነት ሴት ልጅ ኮራ ጀነን ስትል ነው። አረ በእናታችሁ እውነት እኔ አስጠላኝ የሆነ ሴት መሆን ማለት ነው። ማለት ሁላችንም ትዳር ይዘን አይተነዋል። ብዙ ነገር ፍቅርም አሳልፈናል። በእውነት እንኳን በአሁኑ በሰዓት 3-4 በሚፈቀር ሳይሆን የመጀመሪያ ፍቅርና ራሱ ገና ህፃን ሆነን እኮ አይተነዋል እኮ ገና እንጨት ከብት ሲያገድን ማለት ነው። ፍቅር ምንነትን እናውቃለን። ፍቅር ግን ለአንድ ሰው መታመን ነው። ፍቅር ማለት ከአንድ ሰው ውጭ ሰላም እንኳን ላይነ ፍቅር ለያዛችሁ ሰው እንኳን ሰላም አትሉም። እኔ በጣም ምኮራበት እኔ አታሶሪ ጾም ነው በእውነት በአይነ ፍቅር ይዞ የሰው ልጅ ኮርታችሁ የምታናግሩ ሰው አለ አይደል? ሌላ ሰው ማታናግሩ እሱን የበላይ አድርጋቸው የምትይዙ ሰው ሊኖር ይችላል። ግን ያ ነገር ፍቅር የሚባለው ነገር ትልቅ ነው። ክርስቲያን ወገኖቼ ግን ፍቅር ማለት እናንተ ጋር እቃቃ ነው መሰለኝና መጫወቻ መሸቀያ ምናምን ተግባር የለውም ብዬ አስቤያለሁኝ። ሶሪ ይሄን በማለቴ በጣም ሶሪ። በእውነት ነው የምላችሁ። ለምን እንደዚህ ያልኩት በጣም ብዙ ነገሮች